ዮሐዲ ሰላም ላንተ ይሁን። እንኳን ደህና መጣ። ሰላም ላንተ ይሁን አኬ። እንዴት አመሸህ? እንዴት ዋልክ? ሁላችሁም እንዴት ዋላችሁ? ታችም ያላችሁ ላክ እንችላ እንዴ? አይደለም ቤት ነኝ። ፕሌን እያለፈ ወንድማችን ስታወራ የተወሰነ ድምፁ ላይ እንትን አለው፣ የሆነ የውጭ አይነት ድምፅ የሚሰማ ነገር አለው። እሺ እንኳን ደህና መጣ ምናምን ነገር አሁን ለአጭር ደቂቃ እስኪ የተወሰነ እንሄድበታለን። እንግዲህ አንዳንድ ነገሮች ላይ የመጀመሪያው እስቲ አንድ ቪዲዮውን ላኩልኝ። ኖርማሉ እዚኛው ትልቁ ስልክ ላይ ነው ያለው እና ከሱ ላይ አሁን ማውጣት አልችልም። አንድ ቪዲዮ ላሳየህና እዛ ላይ ትንሽ ነገር እንላለን። ማለት ይሄ ትምህርት እንዴት የሚታየው እዛ እስልምና ላይ ሆና ነገር የሚለውን በነገራችን ላይ ቅድም አሁን ብያችሁ ነበረ። አሁንም የምደግመው ነገር ላስታውሳችሁ የምወደው ነገር ምንድን ነው? እስልምና ላይ ስንናገር በፍጹም ሰዎችን አታክ ማድረግ በሚመስል መልኩ ምናምን አናደርገውም። እሺ ሰዎችን አታክ ሳናደርግ ያለውን ትምህርት ብቻ በተቻለን አቅም እንደውም የሆነ ጥሩ ያልሆኑ ቃላቶች ራሱ ቢኖሩ እነሱ ጋር የሚገኙ በተቻለን አቅም አለሳልሰን ምናምን ለመናገር ነው የምንሞክረው። ዮሐዲ እንደዛ ለማድረግ ይሞክራል። እኔም እዚህ ጋር ደግሞ እንደዛው ለማድረግ ይሞክራለሁ። እኔ ያው ዮሐዲ ሲናገር ጠቅለል ያለውን ሀሳብ ኦኬ ለካ እንደዚህ ነው እያልኩኝ ለእናንተ አቅም አብረን የምንሰማው እና ሰው በተቻለን አቅም ይህ ስድድብ ምናምን እንደዛ አይነት ነገር ምናምን እንደዚህ አይነት ነገር አይኖረውም። ግን ያለውን እውነታ ግን እናያለን። ለምንድን ነው የምናየው? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ላይ አንድ የሚናገረው ነገር አለ። ያን ላንብብላችሁ። ሮሜ ምዕራፍ 16 ቁጥር 17 ላይ ይላል፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከዛስ ማለት ተመለከትናቸው ዘንድ እንድትመለከቷቸው ወይም እንድትመለከቱ እነርሱን እለምናችኋለሁ ይልና ከእነርሱ ዘንድ ፈቀቅ በሉ። አየህ፣ ከእነርሱ ዘንድ ፈቀቅ ነው ማለት መመልከት ይጠይቃል። መጀመሪያ ትመለከታቸዋለህ፣ ከዛ በኋላ ከእንደነዚህ አይነት ሰዎች ራስን ፈቀቅ ታደርጋለህ። ሰው በእስልምና ዘንድ ያለውን ነገር ማወቁ አይከፋም፣ ጥሩ ነው፣ ማየቱ ጥሩ ነው። ስናይ ግን በቃ የእነሱ እምነታቸው ለምሳሌ አሁን የሚነሳው ነገር እምነታቸው ከሆነ ይሄ አያገባንም። የስ የእነሱ እምነት የራሳቸው ነው፣ ግን ማወቁ ግን ይጠቅማል። ትምህርታችን ይቃወሙ የለ ኢየሱስን ይሰርቡት የለ ኢየሱስ እንደዚህ ነው፣ ፈጣሪ አይደለም፣ አምላክ አይደለም፣ ራሱ ዝቅ አድርጎ ቢመጣ ጋይስ ብዙ ሰዎች ለመናቅ መንገድ ሆኖ ታያቸው ያ ነገር እና የእርሱ ፍቅሩ እሱ ለመናቅ ከአምላክነቱ ለማውረድ እንደ ምክንያት ሆኖ ታያቸው። ሰው አምላክነቱን ክደው እግዚአብሔር አምላክን ፈጣሪን ክደው ስላሴን ማለት ነው ክደው በጣም ብዙ ነገሮችን ይናገራሉ። ስለዚህ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎችን እንድትመለከቱ ለምናችኋለሁ፣ ከእነርሱ ዘንድ ፈቀቅ በሉ። ፈቀቅ ለማለት ያለውን ነገር ማየት ምንም ጤናማ ነው። ስለዛ በእስልምና ዘንድ ስላለው ዮሐዲ በተናገረ ቁጥር እነሱ ከሚናገሩት ውጭ በፍጹም ሌላ ነገር ሊናገር አይችልም ማለት ነው። ወይም እነሱ ከሚያምኑት ውጭ አይናገርም የሚል ሰው ካለ ግን ለትንሽ ደቂቃ ቢሆን ማስገባት እንችላለን። ከሙስሊም ወንድሞቻችን ፌር ለመሆን ማለት ነው። አይ እኛ ይችኛዋን ነገር እንደ አናምናትም ዮሐዲ እዚች ጋር የተናገርካትን አናምንም የሚል ሰው ካለ መጥቶ ይኸው መጽሐፍቶቻችን ላይ የለም የሚል ካለ ማለት ነው መጥቶ እዚህ ጋር መናገር ይችላል። ስለዛ ዮሐዲ በትልቅ ጥንቃቄ እንደ ሁሌም እንደዛ ነው የሚያደርገው፣ እንደዛ ያደርጋል ማለት ነው። ስለዛ አንደኛው እሱ ነው። ሁለተኛው ግን ዛሬ ቪዲዮ ሰርቼ ነበረ እንደምታስታውሱት በመሐመድና በአይሻ መካከል ያለውን ያንን ግንኙነት የሚተቹ ሰዎች አሉ አይደል? ይተቻ እንግዲህ እስልምና ላይ የሚሰሩ ወንድሞች ክርስቲያኑም ምኑም ኤቲስቱም ሳይቀር ሁሉም ይተቻል እስልምናንም በዛ ጉዳይ ላይ ማለት ነው። አሁን ላይ እሱ ሲተቹ ነገር ሲተችባቸው የሚመልሱት እንዴት ነው? የሌላ ሰው ሃይማኖት ላይ በመግባት ለምሳሌ ክርስትና ላይ ይመጡና ድንግል ማርያምም እኮ ከዮሴፍ ጋር እንደዚህ ነበረች አይነት የሚመስል ነገር ለማንሳት የሚሞክሩ ሰዎች አሉ። አህመዲን ጀበል እሱ የተናገረውን ይዤ ዛሬ ቪዲዮ ሰርቼ የላችሁ ነበር እና የምር አሁን እመቤታችን እዚህ ላይ የምትጠቀስ ሴት ናት። እሱን ትንሽ ነገር እንላለን። የአይሻ ጉዳይ እንዴት ከእመቤታችን እንደሚለይ ምን ያህል እንደሚለይ እንድታውቁት የአይሻ ጉዳይ ምን እንደሆነ እሱንም ዮሐዲ የተወሰነ ነገር ይለናል።
አስቀድመን ግን ወደዛ ወደ እንትኑ እንሂድ። ሰውዬው ወደ ተናገረው ከዛን አንድ ጥያቄ ያቀርባለሁ። ሌዋዴ ከራሳቸው ከሙስሊም መምህራን ነው የማሳያችሁ። እንትን ያለው የለም ይሄ ድምፅ አብሩት፣ የሳቅ ድምፅ ምናምን የሌለው ቪዲዮውኑ የሳቅ ድምፅ የሌለው አብሩት። አሁን ያገኘሁት ቪዲዮ አብሩት ከውስጣዙ ጋር የሳቅ ድምፅ እስቲ ካለህማ ክፈታው። የሳቅ ድምፅ የሌለው አለ። አይ ቲንክ ይሄኛው ያለው አይመስለኝም። ከጀርባው የሳቅ ድምፅ ከሌለው እስቲ ክፈትልን እና ደግሞ እስቲ እንስማውና ከዛም ጥያቄን አቀርባለሁ። እስኪ የሼክ ኢብራሂም ንግግር አለው ከፊት እና ምናልባት በጣም የወረደ ነው ድምፁ ከተሰማ ሲ ካልሆነ ግን የእሱን ሰማ ወንዶቹ እንዲህ ተቀማጥለዋል። ይሰማል። ሴቶቹስ ምን አላቸው? ሴቶቹ ሁርላይን አላቸው። ያ ወንዶቹ ስለ ጂሃድም ሲያባብላቸው ሲያግባባቸው በሁርላይን ይላል። እኛ ጋር እንደው ሴቶቹ አይነሳልን። አዎ ይርቃል። አይ ይሄኛው የሆነ ፖይንት ስላለው እንድትሰሙት ብዬ ነው እንጂ ዋናው በጣም ይሰማል፣ በደንብ ይሰማል። እቺ የሼክ ኢብራሂም ንግግር ነች እና ይቻላል። አዎ በደንብ ይቻላል። እሺ ማለት የሆነ በጣም ፓሽኔት ሆነው የሚያስተምሩት ትምህርታቸው። አዎ ቆይ እንትን አለ። እሺ አሁን እሺ በቃ አይ ቲንክ ቆርጬዋለሁ መሰለኝ። እስቲ ቆይ። አይዋ እሺ አሁን አሪፍ ነው። እሺ አሁን ሼክ ኢብራሂም እንጂ ምንድን ነው የተናገሩት? የእሳቸው ፖይንት ልድገምላችሁ እና ከዛ የሰውየውን በደንብ ትሰሙታላችሁ። ምንድነው የሚሉት? ሼክ ኢብራሂም ሰምታችኋቸው ከሆነ እንግዲህ መሐመድ ሰዎቹን ለጦርነትም ሲያነሳሳ እንበል ወንዶቹን ማለት ነው ለጦርነትም ሲያነሳሳ ሃይማኖትም እንዲቀበሉ ሲያባብላቸው ሑረላይን የሚባሉ ቆነጃጅቶች ደናሉ እያለ ያነሳሳቸዋል። ሴቶች ናቸው የሚጠይቁት ማለት ነው። ሴቶችስ እስቲ ምንድን ነው ያለን ቆይ ብለው ይጠይቃሉ። እስኪመልሱ አይነት ጥያቄ ነው እየጠየቁ ያሉት ማለት ነው ሼክ ኢብራሂም እንግዶች አቅርበው ማለት ነው። እና ይሄንን አምነውበታል መሐመድ። ወንዶቹ ለጦርነት ምናምን ለማነሳሳት ደናግላን 72 ደናግላን እኮ ይጠብቋቸዋል እያለ ለጦርነት ራሱ ያነሳሳቸው እንደነበረ ይሄ ሴክሱን ለዛ ፐርፐዝ ይጠቀምበት እንደነበረ ያወሩበት ክፍል ነው እና ምናልባት ከሰማችሁት ብዬ ነው። አሁን ምንድን ማለት እንዴት እያለ ነበር ስለ ሴቶቹ ሲያሳምናቸው ወይም ደግሞ ለጦርነት ሲያነሳሳቸው የነበረው? እሺ እንስማ። ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህ ነው እንግዲህ የጀና ጉዳይ አበደ። ይሄ ደግሞ የሼክ መሐመድ ዘይን ናቸው። የቅድሙ ሼክ ኢብራሂም ነበር ያልኩህ፣ መሐመድ ዘይን ናቸው። እኚህ ደግሞ ሼክ ኢብራሂም አለ። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህን 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና ዊዝን 5 ሚኒትስ ድንግላቸው ይመለሳል። ድንግል ይሆን እንደገና። እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱንያ ሚስትህ ደስ ይላታል እንጂ ሴቶች አሉ ይቆጫታል። እንዲያው ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላል። አሁን አላህ ስብሐ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ።
ኦኬ እነዚህ ናቸው። እሺ እሺ። እንግዲህ አሁን እንደሰማችሁት ከራሳቸው ከሙስሊም መምህራን የሰማነው በሙስሊም መምህራን ዘንድ አሁን እየተነገረ ያለው ምንድነው? በእስልምና ዘንድ እንግዲህ ያለው ይህ የነገረ ገነት ትምህርት የገነት ትምህርታቸው ወይም ደግሞ የሚመጣው ህይወት ትምህርታቸው ይሄ ስካቶሎጂ ምናምን የትንሳኤው ኖሮ ከዛ በኋላ ያለው ህይወት ምናምን ላይ እንዲህ አይነት የሴክሹዋል ነገሮች ምናምን ይኖራሉ የሚል ትምህርት አለ። ግን ሴክሹዋል ነገሮች የግንኙነት መፈጸም ምናምን ነገሮች አሉ የሚለው ብቻ ግን ሳይሆን አሁን እንደሰማችሁት ምናልባት ዮሐዴ የሚያሳየን ነገር ካለ አንዳንድ ከመዛግብቶቻቸው አሁን ከመምህራኖቻቸው ብቻ ሳይሆን ዝም ብሎ እነዚህ መምህራኖች ተሳስተው ነው ወይስ የምር መጽሐፍቶቻቸው ላይ ማለ የሚለውን ዮሐዴን ጠይቀዋለሁ። ሜቢ እስኪ ጠይቄው እንደውም እሱ ከነገረን በኋላ አንድ ነገር አሳያችኋለሁ። ያለውን ነገር እንዴት ማየት እንዳለባችሁ አሳያችሁና በእኛ ዘንድ ደግሞ ያለውን ያንን ተስፋ ደግሞ አንስተን እናወራለን። በጣም ትልቅ ተስፋ አለን ክርስቲያኑ ወንድሞቼ፣ በጣም ትልቅ የሆነ ተስፋ እና ደግሞ ተስፋው ራሱ በደንብ የተረጋገጠ አይነት ተስፋ ማለት ነው። እንደነዚህ አይነት ተስፋዎች አሁን እንደሰማችኋቸው አይነት ተስፋዎች የተረጋገጡ ተስፋዎች አይደሉም። እንዲሁ ብቻ የሆነ የሚታሰብ አይነት ብቻ ይመስለኛል። እንግዲህ ለምን እንደዛ እንዳልኩኝ በኋላ ላይ ነገራችሁ። ከ15 ዓመት በታች የሆናችሁ ሰዎች እንዴት ትወጣላችሁ ማለት ነው። ምናምን እንግዲህ አስፈላጊ ሊሆን ይችላል እሱ እና ውጡ። ወላጆች ከ15 ዓመት በታች ያሉ ልጆች አብሯችሁ ካሉ አይናቸውና ጆሯቸውን ይዛችሁ እናንተ ብቻ ለመስማት ሞክሩ፣ ለክፉም ለደጉም በሚለው እንደነዚህ አይነት ነገሮች ያው ትንሽ ገለጥለጥ ያሉ ነገሮች ስለሆኑ በማህበረሰባችን ውስጥ የነውር አይነት ነገር ተደርጎ ስለሚታሰቡ ብዙ ጊዜ ለዛ በሚለው ማለት ነው እና ልክ እንደዛ ጥልጥል ያልሆነ ጉጭ ጉጭ ያለ ጡት አለ አይነት ነገር እንግዲህ አክቹዋሊ ራሱ የእስልምና ፈጣሪ ወይም አላህ ማለት ነው አምላክ የእስልምና አምላክ ተብሎ የሚታመነው አላህ እሱን በቁርአን ላይ ተናግሯል ተብሎ ይነገራል። እሱ ቁርአን ላይም አለ። እዚህና ተዛማች የሆነ ነገር እዛ ይደረግ ዘንድ ያለውንም የሴክሹዋል ነገርንም የሚያሳዩ መዛግብት ካሉ ዮሐዴ ምናልባት እስቲ ቅርብ ቦታ ላይ ካሉ እንደዚህ አይነት ነገር የሚሆን ማስረጃ እስቲ ትንሽ ነገር ብታሳይን ወይም ብትነግረን። ኦኬ እሺ አኬ ምናልባት ከተቆራረጠ ምልክት አሳየን። እሺ አኬ የሚቆራረጥ አይነት ከሆነ እሺ። ሱረቱል አርህማን ከዚህ እንጀምር። ሱራ 55 አያ 56 ላይ እንዲህ ይላል። ስለ ሴቶቹ ሲናገር በውስጣቸው ከበፊታቸው ይላል፣ ከበፊታቸው ከባሎቻቸው በፊት ማለት ነው ሰውም ሆነ ጅኒ ያልገሰሳቸው አይኖቻቸው በባሎቻቸው አሳጣሪዎች የሆኑ ሴቶች አሉላቸው ይላል። ኦኬ ከባላቸው በፊት ገነት ገብቶ ግንኙነት ከሚያደርጋቸው ከባላቸው ከሱ በፊት ጅኒም ጋኔንም ቢሆን ሰው ያልገሰሳቸው ማለት ድንግልናቸውን ያልወሰደው ማለት ድንግልናቸውን ያልተወሰደ ሴቶች አሉላቸው ይላል። ከዛ ባላቸው ሄዶ እዛ ምን የሚያደርገው ማለት ነው ድንግልናቸው የሚወስደው። የትኛውን ኮሜንታሪ ሄዳችሁ ብትመለከቱ አይኖቻቸው አሳጣሪዎች ማለት ባላቸው ብቻ ነው ቆንጆ መስሎ የሚታያቸው። ገነት ካሉ ወንዶች ሁሉ ከሱ ውጭ ቆንጆ መስሎ የሚታያቸው በጭራሽ የለም። እና ማንም ደግሞ ከጋኔንም ይሁን ሰውም ይሁን አልተገናኛሉ። በዚህ አጋጣሚ ሙፈሲሮቻቸው ይሄንን ኢቨን ከሲርም ብትመለከቱ በዚህ አጋጣሚ ጋኔኖችም ገነት እንደሚገቡ ማረጋገጫ ነው ይላሉ። ጋኔኖችም እዛ እንደሚያገቡ ማረጋገጫ ነው ብለው ይፈቱታል ማለት ነው። ስለዚህ ጋኔኖች ራሱ ሴክስ እንደሚያደርጉ እና እዛ በገነት ማለት ነው እንደሚጋቡ የሚያሳይ ነው። ሁለተኛ ደግሞ የሰው ሚስት የሆኑ ወይም ደግሞ እነዛ ቆነጃጅት የሆኑ የገነት ሴቶች ሑሪ ባለ ጥቋቁር አይኖች ይላቸዋል ቁርአን ሲገልጻቸው። አይናቸው ጥቋቁር የሆነው ጡቶቻቸውም እናየዋለን በኋላ ላይ። እንደዛ የሆኑ ሴቶች አሉ። ደናግላን ናቸው እና ማንም አልነካቸውም፣ ሰውም ጅኒም አልነካቸውም ይላል። ኦኬ የገነት ሰዎች ደግሞ ወደ ገነት ሲገቡ በጣም ቢዚ ይሆናሉ። በሆነ ስራ ቢዚ ይሆናሉ። ያው ሱረቱል ያሲን ሱራ 36-55 ላይ በጣም ቢዚ ይሆናሉ ይላል። የሚታያቸው ከሆነ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። አማርኛውን ቢዚዎች ናቸው ነው ትርጉሙ ማለት ነው። በስራዎች ተደሳቾች ናቸው ይላል። የሆነ ስራ እየሰሩ ቢዚ ሆነዋል፣ ተጠምደዋል። ምንድን ነው ያን ስራ የሚለው ተፍሲራቶቹን እንመለከታለን። እንግሊዝኛው የሚታያቸው ከሆነ አርበሪ ትራንስሌሽን ማለት ነው። የአርበሪ ትራንስሌሽን ዘ ኢንሃቢታንትስ ኦፍ ፓራዳይዝ ቱዴይ አር ቢዚ ኢን ዜር ሪጆይስስ ይላል።
የሆነ ስራ እየሰሩ ቢዚ ሆነዋል ይላል። ኦኬ ምንድን ነው ቢዚ ያደረጋቸው ስራ? ያው ተፍሲር አልጀላለይን የራሳቸው ሙፈሲር ምንድነው ቢዚ የሚያደርጋቸው? በገነት ቢዚ የሚያደርግ ስራ ይኖራል? ምንድን ነው ያ ስራ የሚለውን ሲያብራራ ትዋት ዘ ኢንሄቢተንስ ኦፍ ዘ ፋየር አር ሰፈሪንግ ኦኬ ቢዚ ማለት ነው። በመሰቃየት ቢዚ እንደሚሆን ሁሉ በሲኦል ያሉ ሰዎች በስቃይ ቢዚ እንደሚሆኑ ሁሉ አለ ዲላይቲንግ ኢን ፕሌዠር ሳቸስ ዲፍላወሪንግ ቨርጅንስ ይላል። የገነት ሴት ወንዶች ደግሞ ወይም ደግሞ የገነት ሰዎች ደግሞ በደስታ ምን ይሆናሉ? ቢዚ ይሆናሉ። ምን በማድረግ ዲፍላወሪንግ ቨርጅንስ የነዛን ደናግላን ድንግልና በመውሰድ ቢዚ ይሆናሉ ይላል። ንጽጽሩ በገሃነም ያሉት ሰዎች በእሳት በመቃጠል ቢዚ ሲሆኑ በገነት ያሉት ደግሞ ደናግላንን ድንግልናቸው በመውሰድ ቢዚ ይሆናሉ ነው። በቃ ድንግልናቸውን ይወስዳሉ። በጣም ደስ ይላቸዋል ድንግልናቸውን በመውሰድ ማለት ነው። ያንን መውሰድ በቃ ደስታቸው ነው። በቃ ደናግላንም ዲፍላወር ማድረግ ድንግልናቸውን ማፍረስ በቃ ለእነሱ ትልቁ ስራቸው ቢዚ የሚያደርጋቸው ስራቸው ነው። ስለዚህ በሌላ ነገር በምንም ቢዚ ሊሆኑ አይችሉም እያለ ኢብን ከሲር ያብራረዋል ማለት ነው። ስለዚህ ደናግላንን በመገርሰስ ድንግልናቸውን በማፍረስ ቢዚ ይሆናሉ ይላል። እዛው ሱረቱል ሱራ 78:33 ምን ይላል? እኩያዎች የሆኑ ጡተ ጉቸማዎችም የሆኑ ሴቶች አሉ ማለት እኩያ የሚላቸው እድሜያቸው ማለት ነው። እድሜያቸው ቅድም ሲያብራሩት እንደነበሩ ኡስታዙ ሰምታችኋቸው ከሆነ እኩያዎች የሆኑ ማለት እድሜያቸው 33 ዓመት የሆኑ ሁሉም እና ደግሞ ጡተ ጉቸማዎች የሆኑ አለ። ጡተ ጉቸማ ምን ማለት ነው? ኢብን ከሲር ሲያብራራው ጡተ ጉቸማ የሚለውን ምን ብሎ ፈታው? ኦኬ ካዊብ የሚለውን ነው ጉቸማ የሚል ቃል ማለት ነው። ዚስ ሚንስ ራውንድ ብሬስትስ ማለት ነው። ክብ የሆነ ጡት ማለት ነው። ኦኬ ዘይ ሚን ባይ ዲስ ኢዝ ዛት the breasts of the girls will be fully round and not sagging ይላል። ስለዚህ የእነዚህ ሴቶች ጡታቸው ሙሉ ክብ ነው። ኦኬ ፉሊ ራውንድ ነው፣ ሙሉ ክብ ነው። ኤንድ ናት ሳጊንግ ማለት አኪ እንዳለም እንጥልጥል ያለው እንጥልጥል እሺ ያልወረደ ማለት ነው። ያልወረደ ማለት ነው ይልና ቢካውዝ ለምንድነው የማይወርደው ይልና ቢካውዝ ዘይ ዊል ቢ ቨርጅንስ ኦኬ። ምክንያቱም ሁልጊዜ ምንድናቸው እነዚህ ሴቶች ቨርጅን ስለሆኑ ማለት ነው። ኦኬ ሴክስ ያደርጓቸው የለ እንዲ ቨርጂኒታቸው የት ይሄዳል ሲባል ሴክስ አድርገው ሲጨርሱ አላህ ደግሞ ወደ ቨርጂኒቲ መልሳችኋል ማለት ነው። ኦኬ እነሱ ዲፍላወር ያደርጋሉ፣ አላህ ደግሞ ፊክስ ያደርጋል። እነሱ ዲስቨርጅ ያደርጋሉ፣ አላህ ደግሞ ቨርጅን ያደርጋል ማለት ነው። ስለዚህ ሁልጊዜ ድንግልናቸው ይፈርሳል፣ መልሶ ደግሞ ይመለሳል። ስለዚህ ጡታቸው ደግሞ ልክ እንደዚያ አይወርድም ማለት ነው። ሁልጊዜ እሳግ ያላረገ ክብ የሆነ ራውንድ የሆነ ምን ይኖራችኋል ይላል፣ ጡቶች ይኖራችኋል ይላል። ባይዘ በሚገርም ሁኔታ ቆይ ምን ያክል ማይል እንደሆነ መቀመጫቸው ምናምን በማይል አስቀምጦታል ኢብን አልቀይም። ቆይ እሱን እናየዋለን። ግን እስቲ በገነት ምን ያክል ሴቶች ሴክስ ሊያደርጉ ይችላሉ? በገነት ሄደው ምን ያክል ሴቶች ነው ሴክስ ሊያደርጉ የሚችለው ይለው ኢብን ከሲር ሱራ 56 ወይም ደግሞ ምዕራፍ 56:38 ሲያብራራ ምን ብሎ ተናግሯል? ከአውተንቲክ ከሆነ ሀዲስ ማለት ነው፣ ተአማኒ ከሆነ ሀዲስ ምን ብሎ ዘግቧል? መሐመድ ራሱ ተጠይቆ ነበር። እኛ እስቲ አሁን ገነት ሄደን ሴክስ እናደርጋለን? ልክ ጌታችን ጠይቀውት ነበረ። የሆነ 7 ባሎች እየተፈራረቁ ያገባች ሴት ገነት ሄዳ ማንን ነው የምታገባው የሚል ጥያቄ አይነት ተጠይቆ ነበር ጌታችን። ልክ ይሄ ጥያቄ ለመሐመድም ተጠይቆ ነበር። ሚስቶቻችን በገነት ምን ሴክስ እናደርጋለን ወይ ብለው ጠይቀውት ነበር። ያው እዚህ ጋር የሚታያቸው ከሆነ ኢምፓራዳይዝ ብሊቨርስ እናደርጋለሁ ነው ብለው ሲጠይቁት ምን ብለው መለሰ? ኢምፓራዳይዝ ብሊቨርስ ዊል ቢ ጊቨን ሰች ፍሪንግስ ፎር ውመንስ ይላል። ለሴቶች የሚሆን ጉልበት ከአላህ ይሰጠዋል አለ።
ልክ መሐመድ በምድር እያለ ባይዘዌ አይ ቲንክ አንዳንድ ስኮላሮች ስንፈተ ወሲብ አይነት ነገር ነበረበት ይላሉ እና በኋላ ላይ የ30 ሰው ጉልበት ተሰጥቶታል መሐመድ ማለት ነው። የ30 ሰው ጉልበት እንደተሰጠ ሁሉ በገነት የሚገቡ ሙስሊሞችም የ100 ሰዎች ጉልበት ይሰጠዋል አለ። ኦኬ ሰች ስትሪንግዝ ለሴቶች የሚሆን ሴቶችን ዲፍላወር የሚያደርግበት ድንግልና የሚወስድበት ጉልበት ይሰጠዋል አለ። አናስ አላሳመነውም ይሄ ነገር እና ሰይድ አስክድ ኦ አላህስ መሰንጀር ዊል ዋን ቢ ኤብል ቱ ዱ ዛት አንድ ሰው የምር ይህንን ማድረግ ይቻላል ብሎ ይጠይቃል። then he will be given the strength of 100 men ኦኬ 100 ሰዎች ጉልበት ምን ያደርገዋል ይሰጠዋል። ለምን አልቲርሚዚ also recorded it and said ይሄ ሰሒህ የሆነ ሀዲስ ነው ብሎ ማን ዘግቦታል? አልቲርሚዚ። በአልተበራኒም ይሄ ሀዲስ ምን ተብሏል? ሰሒህ ነው ብሎ ተናግሯል ማለት ነው። ኦ አላህስ መሰንጀር ዊል ዊ ሃቭ ሴክሹዋል ኢንተርኮርስ ዊዝ አወር ዋይቭስ ኢን ፓራዳይዝ ተብሎ ተጠይቆ ማለት ነው። ዘን የመሐመድ መልስ እዚህ ጋር ተመልከተዋል። the man will be able the man will be able to have sexual intercourse with 100 virgins in one day ይላል። በአንድ ቀን ከ100 ደናግላን ጋር ሴክስ ማድረግ ይችላል። ለምን? ጉልበቱ ስለተሰጠው ማለት። ስለዚህ ጉልበት ይሰጠዋል። የ100 ሰዎች ጉልበት ነው የሚሰጠው። ስለዚህ 100 ደናግላን ፐርዴይ ምን ያደርጋል ማለት ሴክስ ማድረግ ይችላል። እና በጣም የሚገርማቸው ዝቅ ብላቸው ስትመለከቱ ሴቶቹ ራሱ ለዚህ ሴክሹዋል ዲዛይር በጣም ምንድነው ዝግጁ የሆኑ ሴቶች እንደሆኑ ለማጠየቅ ምን ብሎ ይናገራል መሐመድ? አንዲት ሺህ ከመል ወይም ደግሞ ሴት ግመል በበረሃ መካከል ውሃ እንደተጠማች ልክ እነዛ ሴቶችም ለሴክስ የተጠሙ ይሆናሉ ይላል። ያው ዝቅ ብላችሁ አሴ ሺህ ከመል እንደ ዘርት ውሃ እንደምትጠማ ልክ እነዚያም ለሴክስ ሬዲ የሆኑ ሴቶች አሉላቸው በሚል ሀሳብ ማን ይናገራል ማለት ነው? መሐመድ። ኦኬ በአጭሩ ጠቅለል ለማድረግ አንድ ሰው ገነት ሲገባ አቀባበሉ ምን ይመስላል የሚል አቦርስ ኦፍ ሃፒነስ ወይም ደግሞ ድራይቪንግ ዘ ሶልስ ቱ ዘ አቦርስ ኦፍ ሃፒነስ የሚል መጽሐፍ አለው በኢብን ቀይም አልጃዊዚ የተጻፈ ስለ ገነት ህይወት ማለት ነው። ስለ ገነት በእስልምና ምን እንደሚመስል እንዴት እንደሚገቡ እንዴት እንደሆነ ህይወታቸው የሚናገር ሙሉ መጽሐፍ ነው ይሄ መጽሐፍ ማለት ነው። እዛ መጽሐፍ አንድ ሰው ወደ ገነት ሲገባ እንዴት አይነት አቀባበል እንደሚደረግለት ምን ያክል ሴቶች እንደሚጠብቁት ምናምን በስፋት ያብራራል እና ገጽ 149 ላይ ይህ የሚል ሀሳብ ታገኛላችሁ። እዚህ ጋር የሚታያችሁ ከሆነ ገጽ 149 ላይ እንዲህ ይላል። መጀመሪያ ያ ሰው ወደ ገነት የሚገባው ሚኒማም የሚያገኛቸውን ነገሮች ሲዘረዝር መሐመድ ተጠይቆ ማለት ነው የሆነ ሰው ገነት ሲገባ የሚያገኛቸው ሚኒመም ስጦታዎች ምን ምንድን ናቸው ተብሎ ተጠየቀ። ያንን ሲመልስ ምን ይላል? መጀመሪያ ትንሹ የሚያገኙት ስጦታ ማለት ነው በገነት ትንሹ የሚያገኙት ስጦታ ምንድን ነው የሚለውን ተጠይቆ እየመለሰ ምን አለ? መጀመሪያ ከሞት ይነሳል። ከዛ በኋላ ከጀነት ምን ይላክለታል ይላል? ሺህ ካሜል ማለት ነው። የሴት ግመል ትላክለታለች። ክንፍ ያላት ነች። ሆፍ ይሄ ኮቴ ነው የሚባለው ሻኮና ማለት ነው። ከወርቅ እንደተሰራ የሚያብረቀርቅ አይነት ግመል ትመጣለች። ይዛው ወደ ገነት ትሄዳለች፣ ወደ ቤቱ ትወስዷለች ይላል። ዘን ቤቱ መጀመሪያ ሲገባ ከመግባቱ በፊት ትልቅ ዛፍ አለ። ከዛፉ ስር 2 ውሃዎች ይፈልቃሉ ወይም ይፈሳሉ። እዚህ ግመሏ ሄዳ ልክ ከዛፉ በወርቅ የተሰራ ሰንሰለት እዛ አለ፣ እዛ ሄዳ ትቆማለች። እሱ ከሁለቱም ውሃዎች ይታጠባል። መጀመሪያ ፊቱ በጣም ያበራል፣ በደስታ ይሞላል። ከሁለተኛው ውሃ ደግሞ ሲታጠብ ጸጉሩ የሚያምር ይሆናል ምናምን ይላል። ዘን ደጋርዲያን ማለት ነው የቤቱ ጠባቂ አለው። እኔ ጠባቂ ነኝ ልወስድ መጥቻለሁ ብሎ ወደ ቤቱ ይዞት መግባት ይጀምራል ማለት ነው። ደን በመሬት ላይ የነበረችው ሚስቱ ትመጣና ሚስቶቹ ከሆኑ ሚስቱም ከሆነች ትመጣና ትስመዋለች። በጣም ነው የምወድህ፣ አንተም በጣም ነው የምትወድህ፣ ከአንተ ለዘላለም አልለይም ምናምን ብላ ትነግረውና ወደ ክፍሉ ይዞ ትሄዳል። እሷን ሰላም ካለ በኋላ ወደ ክፍሉ ይዘው ትሄዳል ይላል። እዚህ ጋር ለማሳጠር ማለት ነው። እዚህ ጋር የሚታያቸው ከሆነ አሁን እያነበብኩኝ
ልሂድላቸው። ኦኬ ኢት ኢዝ ቢልት ኦን ዘ ዋተርፋል ኦፍ ፒርል ምናምን ይላል የተሰራው ናን ኦፍ ዘ ፓዝስ ዊል ቢ ምናምን። ኦኬ ተመልከቱ። ዊች ዊል ሃቭ ኤ ቤድ ይላል። አሁን ወደሆነ ክፍል ይወስዱትና ምን ያለው ክፍል ነው የሚወስዱት? አልጋ ያለው ክፍል። አልጋ ያለው ክፍል ከወሰዱት በኋላ ኦን ዘ ቤድ ዊል ቢ 70 ማትረስስ ኦን ዊች ዊል ቢ 70 ዋይቭስ ይላል። አንድ ትልቅ አልጋ አለ። በትልቁ አልጋ ላይ 70 ምንጣፎች አሉ። በሰባዎቹ ምንጣፎች 70 ምኖች አሉ ይላል? ሴቶች አሉ። ኦኬ በሰባዎቹ ምንጣፎች ላይ 70 ሴቶች 70 ሚስቶች አሉት ይላል። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሰባዎቹ ሚስቶች ቆዳቸው ንጣቱ በጣም ነጭ ከመሆኑ የተነሳ በስኪናቸው አልፈ ማሮ ኦፍ ዴር ቦን ማለት የአጥንታቸው መቅኔ እስኪታይ ድረስ ነጮች ናቸው ይላል። መቅኔያቸው እስኪታይ ድረስ ነጫጭ የሆኑ 70 ሴቶች አሉ። ኦኬ he will pass then በእነሱ ማለፍ ይጀምራል። the night in intercoursing with all of them ይላል። ስለዚህ ሌሊቱን ሙሉ ከነዚህ ሴቶች ጋር ምን ሲያደርግ ያድራል ይላል? ሴክስ እያደረገ ያድራል። the minimum gift given to ለአንድ ሰው በቃ ትንሽ ተሰጠው ከተባለ ይሄንን ይሰጠዋል ይላል። ከሰባዎቹ ጋር ምን እያደረገ ይቆያል ያድራል ይላል? ሴክስ ያደርግ ያድራል። ሶ ሴክስ ማድረግ ፐርፐዙ ወይም ደግሞ የመጀመሪያ ስጦታው ነው ማለት ነው። እና የሴቶቹ መቀመጫ ዲስክራይብ ሲደረግ እዚህ መጽሐፍ ገጽ 155 ላይ እንዲህ ይላል he will have 72 wives ማርቴር ከሆነ ደግሞ ይህ ሰማዕታት እንደሚባሉት ደግሞ 72 ሚኒማም ይሰጠዋል ይላል እንደ ደረጃቸው። አሁን ባይዘወይ ይሄ 2 ዋይቭስ የሚለው በጣም በእስልምና ራሱ ኮንትሮቨርሻል ነው። የሆነ 2 ዋይቮች ይሰጡታል የሚል ኮንትሮቨርሻል ነው። ከሑሪዎቹ ነው ወይስ ከዚህ ዓለም ከምድር ሴቶች ነው 2 የሚሰጠው የሚለው ማለት ነው። ኦኬ ከምድር ሴቶች 2 ተሰጥቶት ለእያንዳንዷ ሚስቶቹ 70 ሑሪዎች ይመደቡላቸዋል የሚል አስተምሮ አላቸው። ለምሳሌ ከምድር ሴቶቹ 2 ይሰጠውና ለእያንዳንዷ ለዚች ለአንዷ 70 ለሁለተኛዋ 70 አገልጋዮች ይሰጠውና እነሱ ኩንኩባይን ታውቃላችሁ? ይሄ ለሴክስ ስሌቭ እንደሚባሉ ለሴክስ ፐርፐዝ ብቻ የሚያገለግሉ ማለት ለሴክስ ፐርፐዝ ብቻ የሚያገለግሉ ሚስት ተብለው የማይጠሩ ሚስቶቹ ግን 2 ብቻ ተብለው የሚጠሩ ማለት። አንዳንዶቹ ደግሞ ኖ ሑሪዎቹ ራሱ 2 ይሆኑና ሌሎቹ ኩንኩባይን የሚባሉ ግን በቃ አሴ ሴክስ ስሌቭ የማይቆጠሩ እንደዛ ብለው ነው ዲፋይን የሚያደርጉት። እና ይሄ 72 ምናምን ሲባል ሊሚት እንዳይመስላችሁ ማለት ነው። ስለዚህ እዚህ ክፍል ላይ ምን ይላል? 72 ዋይቭስ ኢን አዲሽን ይላል። ከሚስቶቹ በተጨማሪ 72 ሑሪዎች ይሰጠውና ቱ ሂዝ ዋይፍስ ኦፍ ዚስ ወርልድ ማለት ነው። ከዚህ ዓለም ሴቶቹ ከ2 ሚስቶቹ ወር ከ4 ከሆኑ 4 ከሆኑ ሚስቶቹ በተጨማሪ 72 ሑሪዎች ይሰጡትና ይላል one of them will occupy her seat a mile of the land ይላል። የአንዷ ሴት መቀመጫ ወይም ደግሞ መቀመጫ ኦፍ ኮርስ ወይም ደግሞ የለውም ስንት ነው ስፋት ይላል? 1 ማይል 1 ማይል ማለት ወደ ኪሎ ሜትር 1.6 ኪሎ ሜትር እንደማለት ነው። 1.6 ኪሎ ሜትር መቀመጫ ስፋት ያላት ሚስት ነች ለ72 72 ሆነው ግን አንዷ ብቻ መቀመጫዋ ይህን ያክል ይላል። እና ለዛ ነው አናስ እንዴ ሰውየው ግን ይችላል ሲባል እንዴ ለአንዷ ብቻ ሳይሆን 100 ሴቶች የሚችል ጉልበት ይሰጠዋል ተብሎ የተብራራ ማለት ነው። እና የወንዱ ሴክሹዋል ዲዛይሩ ኦኬ ለ70 ዓመት ይቆያል። ኦኬ ሴክሹዋል ዲዛይሩ የሰውየው ማለት ነው ለ70 ዓመት። እዚህ ጋር የሚታያቸው ከሆነ ገጽ 218 እዛው ማለት ነው። ሰይድ ኢብን ጁበይር ሰይድ the sexual desire of the man in paradise will go on for 70 years ይላል። ዲዛይሩ ብቻ ፍላጎቱ የሴክስ ፍላጎቱ 70 ዓመት ከዛ በኋላ ይቆማሉ ይቋረጣሉ። 70 ዓመት ሲሞላው ያው ወደ ሌላኛው ይሸጋገራል መሰለኝ። እኔ አሁን ይቆማል ይሁን እዛ ትራንስፈር ከአንዷ ጋር ይሁን 70 ዓመት እኔ አላውቅም። ግን ሴክሹዋል ዲዛይሩ ግን በቃ ሳይ ይሄ ስታንድ እንደሆነ
70 ዓመት ያክል ሴክሹዋል ዲዛይሩ አይቀን ማለት ስታንድ እንደሆነ ማለት ነው። እንደውም አንዳንዶቹ ሀፍረተ ስጋው ራሱ እንትን የማያደርግ ፍላሲድ የማያደርግ ማለት ነው። ፍላሲድ የማይሆን ሀፍረተ ስጋ ይሆነዋል እና ዳዝናት ዲስቻርጅ ስፐርም ኦር ፊሊንግ ዴዝ ይላል። በቃ ያን ሁሉ ሴክስ አድርጎ ራሱ ስፐርም ዲስቻርጅ የለም፣ ሞት መፍራት ምናምን የለም። ግን ይሄንን ሴክሹዋል ዲዛይሩ ለ70 ዓመት ምናምን ይቆያል ተብሎ ተጽፎለታል። እና ያው ከሞላ ጎደል በጣም ብዙ ነገሮች ማሳየት ይቻላል። አይ ቲንክ ከዚህ በኋላ ዊርድ እየሆነ ስለሚሄድ አንተን እዚህ ጋር አሳፈርክኝ። እስልምና ላይ የምትሰሩ ወንድሞች ተረጋጉ። አይ ግን ሰው እስካሁን እንደሰማችሁት ይህ በጣም ከበቂ በላይ ነው። እውነቱን ለመናገር በዚህ ደረጃ ራሱ እንሄዳለን ብዬ አላሰብኩም ነበረ። ለናሙና የተወሰነች ነገር ብቻ ታደርጋለህ ብዬ ነበር ያሰብኩት። ኤኒዌይስ ጥሩ ነው። ምንድን ነው በዛ ማለቱ ተረጋጉ ማሳየቱ ሰዎች ደግሞ እንዲረዱት ያደርጋል ሀሳቡ። በመጀመሪያ ደረጃ አሁን ዮሐንስ ስላለው ነገር ትንሽ የጠቅላላ ያለ ነገር እና ከእኛ አንጻር አንዳንድ ነገሮችን ከመናገሬ በፊት ምን ይሰራልናል ማለት ይህን ባናውቀውስ የሚል ሰው ካለ ቅድም አንድ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ስላለ ምናልባት አዲስ የመጣችሁ ሰዎች ካላችሁ አንድ የመጽሐፍ ቅዱስ ክፍል ላ ሮሜ 16 ቁጥር 17 ነው ያልኳችሁ። ሮሜ ምዕራፍ 16 ቁጥር 17 እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ሙስሊሞች ይቃወማሉ አይደል? ትምህርታችንን ሰው እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን እንዲህ ያሉ ሰዎችን እንድትመለከቱ ለምናችኋል ይላል። ምን እንድትሉ? እንድትመለከቱ። ተው አንመለከትም አይባልም። እሺ ጋይስ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ትምህርት ይሄ ትምህርት ነው ትምህርታቸው። በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ አለ? እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍን አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የነሱ ትክክለኛ አስመስሎ ለማስየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌለ ሀሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሀሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩ እና ዘንድ ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። አሁን ውስጣቸው የደበቁትን ነገር እኮ ማንም አያውቁም። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዛ ብርሃን ውስጥ እንዳሉ ማሳወቅ አለብን። ይህንን በግልጽ ነው የምንናገሩ። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው። ጋይስ ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አለ። አሁን ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደ ዓለም መጥቷል። ስለዚህ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም። ይህንም ቦልድ ነው የምንናገረው። ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው።
ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያን ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለ ሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው። ጋይስ እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው የተረዳ ነው እግዚአብሔርን ጌታ ኢየሱስ ይመጣል። ከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ ስኛስ ይዘናል። ስለዛ እናንተም ኑ ነው ወደዚህ አምላክ የምንለው። ሰው ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማስለየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ ዘንድ ብርሃኑን እንደማሳይ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዲ ይላሉ። ትክክል፣ የራሳችንን የምናስተምር ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይኸው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው። ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበረ አይታችሁታል። ኡስታዛቸውን ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናየው። ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድም ዮሐዴ እንዳሳየን ሰው በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድን ነው? ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ቁጭ ብቻ አለ ምናምን ኤኒዌይስ አሁን ቅድም ሲባል የሰማችሁትን እንዳላቸው እንደዚህ ሆነ። አሁን የአንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ሰው ግነታዊ ከሆነ ምንድን ነው እያስተላለፈ ያለው? ግን ግርንግዳል ያላቸው እህቶች ምናምን እንደዛ ነው ተስፋ የሚያስ እና ጉጭ ጉጭ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናግራንን ይችላል። እንደዛ እሺ። ሰው 100 ሴት ከ100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም። ማለት አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማሳንሰር 4 ምናምን ሴቶች ጋር ይደርሳል አንዱ። ስለዛ አንዱን ሰዓት ለ4 ሴቶች ከፋፍላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔ ምን ያህል ደቂቃ ነው አናውቅም። በዛ ከሚሰጣቸው ብርታት አንጻር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደ 10 ደቂቃ ብቻ በራሱ ሰጡት። 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል። 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል። 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድን ነው የሚያደርገው? ይህ ወንድማችን ነው። ይህ ወንድማችን ምንድን ነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን፣ እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን ነው የምሞክረው። ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐዴ እንዲጠይቅ እፈቅድለታለሁ። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን እሰጣችኋለሁ። ከየት አመጣኸው ዮሐዴ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚላዩት? ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና ጡተ ጉጫማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይም ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ እንዴት ሴት ጋር ቆይቶ 5 ደቂቃ ያርፋል። ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ ሊሆን ነው። አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው። ባይዚ ሙሉ 24 ቀንም ማታ እንዳለ ሁሉንም አስቤ ሆነው እንደዛ የሚሆኑ እና አሁን ኢማጂን ሰው ተስፋ እያደረገ ያለው ይሄንን ነው። ጉች ያለ ጡት ያላቸውን እህቶች
ሰፋ ያለ ዳሌ ያላቸው አይነቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ፣ የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጭ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ብላ አይከፋትም ካላችሁ፣ ኧረ አይከፋትም። እንደውም ለምን 200 አልሆንም ብላ ይቆጫታል። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ህይወት ያለው ተስፋ ያ ኑሮውን ደግሞ እዩት እስቲ ጋይዝ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ያዴ ከተሳትኩኝ ያው ታረ ነው ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ምኑንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድን ነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ አይደለ? አዎ፣ እስልምና የመጣበት ሰሙን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይህንን ነገር ሄደና አምጣ ወይም ደግሞ አያጠና ምናምን እንደምትለው ቸኮላት እገዛላለሁ ብለህ ያው ቸኮላት ስለሚወድ ያ ልጅ በሱንት እንደምትለው በሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል፣ ደግሞ ያበዱ ቺኮች በስማ ጡት ትላለዳል። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ እሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን። በነገራችን ላይ እንደዚህ አሁን ይህንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድመቶች ልቅነት እንደ ልቅነት ነው የምናየው ይሄንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም፣ እዚሁ ማድረግ ይችላል አይደል? አዎ፣ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ፣ ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እያለ እንዲህ አይነት ነገር እየፈጸምክ እና ተስፋችን ይህ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለእኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መነገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም፣ ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሀሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗል እና እርሱ የትንሣኤያችን መጀመሪያ ሆኗል እና እኛም ሞተን አንቀርም እኮ፣ እኛም እኮ እንነሳለን፣ ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼም ከትናንት ወዲያ ገብተን እንደተማማሩ ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ የተሰሎንቄ መልእክት ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን። ጋይስ አስቡት እስኪ ክርስቲያን ወንድመቶችን፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይህ አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ በነገር እናየዋለን ምናምን እና እናየዋለን። ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል ዘንድ ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስን እናገኘዋለን።
በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከእነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን እንዲህ ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይለና ቲቶ ምዕራፍ 2 ይህንን ሁላችሁም የሚያዙ በጣም የምወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለው ሆኖ ትላለን። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም የምወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ ያን ኃጢአት የማይሆኑበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረ ምንለው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን የትኛውን የተባረከው ተስፋችን ጉች ያለጡት ያው ግርግድ እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ኢየሱስ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይህንን እዚህ ነገር ላይ በጣም ጥሩ እምነት ካለን ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን ነገር ተስፋ የሚያስደረግ ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ የሰጠን በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሶ አይደለም መንኩስ የሚፈልግ ካለ ያሳየው መንኩሱ ጥሩ ነው። እኛ ደግሞ ማንመነኩስ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ቅልል ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ እግዚአብሔርን ማፍቀር አለብን። እግዚአብሔርን ማውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይዝ። በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፈጽሞ መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም። አይደለም አይገባም። በቃ ከሱ ይሄ አደገኛ አደገኛ ከሆኑ ኃጢአቶች ማራቅ እያላቁ በቅድስና ህይወት ሰው በእነዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት፣ ሲያገባ ደግሞ በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ አለ የለ ነውር ነው። ይሄ ባለፉት ዘመናት ውስጥ ጌታ ደግሞ በነገር ሁሉ ከእነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራም ባለጌ ነው። የምር
ኔቨር እና በክርስቲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኑ፣ ሚስት ለባል እጅጉን ታምና ባል ሚስቱን ልክ ጌታ ኢየሱስ ቤተክርስቲያንን እንደወደዳት እንደዛው ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። እና ወይስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን አይ እስልምና ላይ ትንሽ በያዝዶ ሆነ ሀላክ ትክክል የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሀሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሀሳብ እንግባ። ስንት ሰዓት ነው እስኪ? ዮሐዲ ሰዓቱ በጣም እየሄደ ነው። ነገ እንደምታውቁ ቅዳሴ ነው እና እርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው ምናልባት ወደፊት ደግሞ በሰፊ ወይ ትመጣበታለህ። ለአሁኑ በአጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመዲን ጀበል የተባለ አንድ የእስልምና መምህር ወንድማችን በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ሕፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሻንጉሊት የምትጫወት ልጅ ስለነበረች በአሻንጉሊት የምትጫወት ልጅ አሻንጉሊቷን አስጥሎ ወይም ከና አሻንጉሊቷ እሱ አያገባም። ይሄ ክርክራቸው ደረስ አይደለም። ደግሞ አሻንጉሊቷን አስጥሏታል ወይስ እንደያዘች ነው እንዳትሉ፣ አሻንጉሊት ይዛ እንደነበረ ይታወቃል። በአሻንጉሊት ስትጫወት እንደነበረ ሐዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሻንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባን። ሆነም አልሆነም ግን በአሻንጉሊት የምትጫወት ልጅ እንደዚህ አድርጓል ተብሎ ትችት ይቀርባል። እንግዲህ እስልምና ላይ ትችት ያቀርባሉ ሰዎች። ይህን ለመመለስ ሲፈልግ በራሱ መንገድ ይሄ እንደው ከዚህ አንጻር ነው ከዚህ አንጻር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ አንጻር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ። የተደረገ ነገር ከሆነ ችግር የለውም። ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማል። እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ ሙሐመድ ከአይሻ ጋር እንደነበረው ግንኙነት ከእሱ ጋር ለማነጻጸር ሲሞክሩ አይተናል። የእመቤታችን ምንም የሚገናኝ ነገር የለውም። ኦፍኮርስ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን ከአይሻ ጋር በተያያዘ በአይሻ እና በማህመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ደቂቃ ይራዲ መርዘም የለበትም ቶሎ መተኛት አለብን ባል እና እሱን ለናሙና ያህል ትንሽ ማስረጃዎችን አሳየንና እናልፋለን። ኦኬ እሺ፣ አኪ ቃል ታሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጠላው ነው ይነቅ ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ 72 ሴቶች ትዝ የሚሉ ጀስት ኢማጂን በጣም ከባድ ነው። እና እንኳን እዛ በክብሩ በልዕልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቅርና በምድር ተመላልሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንን። እና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስቱ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው። እና ይሄ በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሀሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራሱም ስላነሳው ምንም አለካውም። ምንድነው ይሄ ዩቱብ ፋላሲ የሚባል አለ አይደለ? እኛ ጋር ያለው እሳት እናንተም ጋር አለ፣ ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድን ነው? ቅድም አኬም እንዳለው አንድ ይሄንን ሀሳብ ሶርስ ወይም ደግሞ ገላጩ ፈጣሪ ነው ተብሎ ነው። ኦኬ የመሐመድ ለየት የሚያደርገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ኦኬ ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በስሮቱል ጠለቀ ወይም ደግሞ የፍቺ ምዕራፍ የሚባል አለ በእስልምናው። እዛ ክፍል ላይ ሴቶች እሺ አንዴ ማስረጃ ከፍቼ ቶሎ ብዬ የተወሰኑ ነገሮች አሳይቼ አኬ ጠቅልሎ እንወጣለን። ነገ እሑድ ስለሆነ ሱራ 65
ይቻላል ይቻላል ይቻላል። ሪያክት እያደረጉ መቀጠል እንችላለን። እሺ ሱራ 65 ላይ ምን ብሎ አላህ ያዛል ለሙስሊሞች ማለት ነው? ስለ መፋታት ሱረቱል ጠለቅ ማለት የፍቺ ምዕራፍ ማለት ነው እና ሴቶች እንዴት መፋታት እንዳለባቸው ወይም ደግሞ የመፋታትን ህግ የሚያስቀምጥበት ምዕራፍ ነው ማለት ነው። ስለዚህ ማን ማን ናቸው መፍታት የሚችሉት ወይም ደግሞ መፋታት ካለባቸው እንዴት ነው መፋታት የሚችሉት የሚለውን የሚናገር ክፍል ነው። ቁጥር 4 ላይ እንዲህ ይላል፣ እኒያም ከሴቶቻቸው ከአደፍ ያቋረጡ ወይም ደግሞ በኢዳቸው ህግ ማለት ነው ብትጠራጠሩ ኢዳቸው 3 ወር ነው ይላል። ለምሳሌ አደፍ ያቋረጡ ሴቶች አሉ አይደለ? ለምሳሌ እድሜያቸው የሆነ ከስንት ነው ከ35 ዓመት በላይ ምናምን ሲሆኑ ያቆማሉ አይደለ? ፔሪድ ማየት ልክ እንደዚያ እነዛ ያቋረጡ ሴቶች ከሆኑ ስትፈቷቸው በምን አይነት መልክ ነው የምትፈቷቸው የሚለው ያው ከተፋቱ ከ3 ወር በኋላ ማግባት ይችላሉ። ፈታቸው ከዛ ከ3 ወር በኋላ ሊያገቡ ይችላሉ። ፔሪዳቸው ቼክ ተደርጎ ማለት ነው። የምርም በእድሜ ምክንያት 45 ሶሪ የምርም በእድሜ ምክንያት ነው ፔሪዳቸው የቆሙ ወይስ አርግዘውና እንዳይሆን የሚለውን ቼክአፕ ለ3 ወር ይሰጣቸውና ከዛ በኋላ ካላረገዙ ማግባት ይችላሉ ማለት ነው። ሁለተኛው እነዚያ ገና አደፍን ያላዩት እነዚያም እዳቸው 3 ወር ነው ይላል። እነዚህ ደግሞ ገና ህፃናት ሆነው ፔሪድ ማየት ያልጀመሩ ሴቶች እስከሆኑ ልንፈታቸው ከፈለግን ወይም ደግሞ ልትፈቷቸው ከፈለጋችሁ እነሱም 3 ወር ቆይታችሁ ምን ትሏቸዋላችሁ? ትፈቷቸዋላችሁ ይላል። ኦኬ እንዴት? ምክንያቱ ህፃን ነች፣ ፔሪድ አላየችም፣ ግንኙነት እያደረጉ ቆዩ። ከዛ ሊፈታት ፈለገ፣ ፈቷ 3 ወር መቆየት አለባት። ምክንያቱ በዛ ሰዓት ፔሪድ ጀምራ አጸንሳ ምናምን እንዳይሆን ቼክ ለማድረግ ማለት። ካላየች ምናምን ስቲል አሁንም ከ3 ወር በኋላ ግን ድጋሜ ሌላ ሰው ልታገባ ወይም ደግሞ ማግባትም ትችላለች ማለት ነው። እርጉዞች ከሆኑ እርግዝናቸው እስኪያልቅ ድረስ ወይም ደግሞ እስኪወልዱ ድረስ ነው የሚል ህግ ትመለከታላችሁ። እዚህ ጋር ኢዳቸውን ወይም ደግሞ ኢዳ ይሄ ገና አደፍን ያላዩ የተባሉት አንዳንዶቹ ሙስሊሞች ምን ለማለት ይሞክራል? አይ ይሄ እኮ የተባለው በበሽታ ምክንያት እድሜያቸው ራሱ ደርሶ ያማያዩ ሊሆኑ ይችላሉ እንደዛ እያለ ነው ለማለት ይሞክራል። የትኛውም ተፍሲር ተመልከት በዚህ ጉዳይ ተስማምተ ባይዘው ሁሉም ተፍሲሮች ሲያብራሩ ተስማምቶ አያውቁም። ባይዘው አንዱ ሌላ ቢል አንዱ ምናምን ይላሉ፣ ከዛ የተመቻቸው ይመርጣሉ። በዚህ ጉዳይ ግን ሁሉም ተፍሲሮች ማለት ነው ተመሳሳይ ሀሳብ ነው የሚያስቀምጡት ማለት ነው። ለምሳሌ ኢብን አባስ አለ እዚህ ጋር አልጀላላይ ምን አለ ዞስ እዚህ ጋር ለምሳሌ አልጀላላይ የሚታያቸው ከሆነ አላውቅም፣ እዚህ ጋር ይላል ዞስ who have not yet menstruated because of ያንግ ኤጅ ይላል። እድሜያቸው በጣም ትንሽ ከመሆኑ የተነሳ ፔሪድን ያላዩ ሴቶች ፈታችኋቸው 3 ወር ቆይተው ድጋሚ ማግባት ይችላሉ ይላል። ኢብን ከሲርም ተመሳሳይ ሀሳብ ያነሳል። ስለዚህ በፈጣሪያቸው ደረጃ ምን ይላል? ፔሪድ ያላዩ ሴቶች ማግባት እንደሚቻል ማግባት ብቻ አይደለም መፍታትም እንደምችል ህግ እያስቀመጠ ነው። ይህን መሰረት አድርጎ መሐመድ ራሱ አይሻ ጅብሪል ከርትን ወይም ደግሞ ይሄ ሸራ ስሎ ሰጠኝ እና አንቺ ሚስቴ እንደምትሆኝ አላህ ነግሮ ነበር ወይም ደግሞ አሳይቶኝ በጅብሪል በኩል ነው አይሻ እንዲያገባት ባይዘው የታጨችለት ማለት ነው። ይህ ፐርፐዝሊ በፈጣሪ የታዘዘ ትእዛዝ ነው በእስልምናው ሲሆን ማለት ፈጣሪ እንዴት ገና የወር አበባ ማየት ያልጀመረችን ህፃን ልጅን ኦኬ አገባ ብሎ ኦርደር በቃ በስዕል አቅርቦለት ሊያቀርብ ይችላል። ገና ፔሪድ ማየት ያልጀመረች እቃ ብላ ጠግባ ያልጨረሰች ህፃን ልጅ መምረጥ ክፉና ደጉ መምረጥ የማትችል ልጅ እንዴት ሊያጋባው ይችላል ተብሎ ሲጠየቁ ድንግል ማርያም ገብርኤል መጥቶ አብስሯት ይህ እንዴት ሊሆን ይችላል ብላ ኦኬ በራሷ ኮንፌስ አድርጋ ይሁንልኝ ይደረግልኝ ብላ አሜን ብላ መቀበል ምስል እናት ማነጻጸር አታፍሩ ማለት ሼም አይደለም? ያዝ ሼም አይደለም? አይሻ እኮ አታውቅም፣ ምንም ብታውቀው ታሪክ የለም። ኦኬ እሷ ቃቃዋ ነው የምታውቀው። መሐመድ እንዳገባት ነው የሚያውቀው። አስጫውታለች እሱ ማስረጃ ኦኬ በማስረጃ እናሳይ። እሺ እንዲህ ይላል አኔ እሺ ማስረጃውን ልክፈት። እስከምከፍት ድረስ ሰው እያየን ያለ ነው ጋይዝ። ሙሐመድ እንግዲህ አይሻ የምትባልን እህት እንደዚህ አግብቶ
ነበረ እና በልጅነቱ አግብቷት ስለነበረ ለዚህ ጉዳይ አንዳንድ ትችቶች ሲደርስባቸው ከማን ጋር እያነጻጸሩ ነው አልኳችሁ? ቅዱስ ዮሴፍ እና ወላዲተ አምላክ መካከል ያለው ግንኙነት ልክ እንደዛ እንደሆነ አስመስለው ያልተገባ ነገርን በእመቤታችን ላይ በቅዱስ ዮሴፍ ላይም ሲናገሩ ይሰማሉ። ይህ ያልተገባ ነገር ነው። ከመጽሐፍት ላይ ያላገኙትን ነው እንደዚ በዛ መልኩ ለማስቀመጥ የሚሞክሩት እና ሰው ምን እያልኳችሁ ነው? የምር ለንጽጽር የሚበቃ ነገር ነው ወይ የሚለውን እንድታውቁት እንድትረዱት የአይሻን ነገር በደንብ ተረዱት ማለት ነው። አሁን ዮሐድ እያሳየን ያለው እሱ ነው። ራሱ ፈጣሪ ነው። አንደኛ አይሻን የመረጠው ለመሐመድ ከፈጣሪ ዘንድ የተመረጠችለት ሆናለች። ስትመረጠለት ደግሞ አይሻ ደግሞ ገና አቃቃ የምትጫወት አሻንጉሊት ያላት በአሻንጉሊት የምትጫወት ልጅ ነበረች። የ9 ዓመት ልጅ የ7 ዓመት የ6 ዓመት ልጅ እያለች አገባት። በ9 ዓመት ደግሞ የኮንሱሜሽኑ ነው። የ9 ዓመት ህፃን ልጅ እያለች አሻንጉሊት በምትጫወትበት ሰዓት ወደ አልጋ ላይ ይዟት ወጥቷል የሚል ትችት ይቀርባል። ስለዚህ አሁን ትችቱን መጀመሪያ መረዳት አለብን። እነሱ እንዴት ከእመቤታችን ጋር እንዳገናኙት እንድትረዱ ማለት ነው። እና ሶስቲ ትችቱን በደንብ ለመረዳት እሱን እየነገርን ያለው ያሳየን ነው። ያ በጣም ተስፋችን ኢየሱስ ነው የሚለው ኮመንት ጥሩ ነው። ተስፋችን ኢየሱስ ሁሌም ሌላ ቦታም ስትሄዱ ከሆን በኋላ እንደውም ጥሩ ነው። ተስፋችን ኢየሱስ የሚለው ጥሩ ኮመንት ነው። ፕላስ ደግሞ ቅድም ዮሐዴን 100 ሺህ ማስገባቻ ልጅ ስትሉ ነበረ፣ እያሰብንበት ነበረ እኛም በምን መልኩ ነገሮች እንትን እንደምንል። የኔም አካውንት አጋጣሚ በጣም ስለተመታ ቪዲዮ ያን ያህል ብሰራም ያን ያህል የሚጠቅሙ አልመሰለኝም። ስለዚ የተወሰነ ይነሳሳና ቪዲዮን የምሰራለት ይሆናል። ፕሊዝ በተቻላችሁት አቅም ዮሐዴን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። በጣም የተወደደ ወንድማችን ነው። እስልምና ላይ ይሰራል። እስልምና ላይ ሲሰራም ደግሞ የሆነ ጥሩ በሆነ ወይ ይሰራ ጥሩ ነው። አሪፍ ነው። በጣም ቆንጆ በደንብ እውቀቱን በጣም ቆንጆ ነው። ፕላስ ደግሞ ሰዎችን በማያበሽቅ መልኩ እያደረገ ለማስረዳት የሚሞክር ወንድማችን ስለሆነ ፎሎ ማድረግ አትርሱ። ዮሐዴን እስልምና ላይ ብቻ አይደለም ፕሮቴስታንቲዝም ላይ ሌሎችም ላይ ይሰራል እንደዚሁ። ዮሐዴን ፎሎ አድርጉት። እሺ ይቀጥል ሶይ ኦኬ ይሰማል። አሁን ተመልሻለሁ። በጣም ይቅርታ ኔትወርክ ተቋርጦ ነበር እና አጥፍቼ ያበራሁት። ኦኬ እሺ ልቀጥል እና አጠር አድርጌ ለማቅረብ ያክል ሶርሶቹ ነግራችኋለሁ። ለመጻፍ ሞክሩ ከቻላችሁ ማለት ነው። ሱናን አልነሳኢ 3379 ላይ ሱናን አልነሳኢ እየተቆራረጠ ነው ኮንሱሜትድ ዘ ሜሬጅ ዊዝ ሚ ዮሐዴ ምን ማለት ነው አለውኝ። አኬ እየተቆራረጠ ነው በጣም ምንም እየተሰማ አይደለም። እስቲ አሁን አውራ። እየተቆራረጠ ነው። አሁን ይሰማል? እስቲ አሁን ቀጥል። እስቲ አሁን ድገሙ አንዴ። ወይ ተመልሼ ልግባ መሰለኝ ተቋርጦ ነበር። አሁን ቀጥል እስቲ። ይኸው ዮሐዴ እስካሁን አልገባማ። ማማዬ አልገባም። እያወራ አይደለም ኔትወርክ መሰለኝ። ኔትወርክ በቃ በጣም እያዛገው ነው ማለት ነው። ቆይ እስቲ አንዴ ትንሿ አርፈን እንተኛ። ነገ ግን የሆነ ነገር ላሳየን የገባሁት ያሳይሽ ዮሐዴ ካልሰራለት አንዴ ቪዲዮ ልክፈትላችሁ። ዮሐዴ አለ? ዮሐዴ አለው ይሰማል? አሁን ይሰማል ወይ? እሺ ቀጥይ ማማይ። ነገ ቅዳሴም ስለሆነ ምናምን። እሺ ይሄ ቪዲዮ በመጀመሪያ ላይ ዮሐዴ ያሳያችሁ እንደ መንደርደሪያ አድርጎ ያሳያችሁ የሆነ ፖይንት እንድትይዙበት ነው። ምክንያቱም ይሄ ሼክ የተናገረው ነገር አለ፣ አደገኛ የሆነ ንግግር ማለት ነው። ማለት አስተምሮቱ ራሱ ከምን የመነጨ እንደሆነ ይሄ በጀነት እንዲያለ ይሄ ያለ ምናምን የሚለው ነገር ከአምላካዊ ያልሆነ ነገር እንደሆነ የሚያሳይ ቃል ተናግሯል። አዳምጡት አንዴ። ጅን ሙጠሃራ ነው ያለው። እንዲሁ ለወንዶቹ እንዲህ ተቀማጥለዋል፣ እንዲሁኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሑር ላይን አላቸው። እዚያ ወንዶቹን ስለ ጅሃድም ሲያግባባቸው በሑር ላይን ይላል። እኛ ጋር እንዲያው ሴቶቹ አይነሳልንም እያሉ
ነቢዩ መሐመድ ሴቶች ወንዶችን ሲያባብል ምን እያለ ነው? ለጂሃድ ለጦርነት ማለት ነው። ሲያባብላቸው ምን እያላቸው ነው የሚያባብላቸው? እንደው ጀነት እንዲህ ያለላችሁ የሚልን ተስፋ ይሰጣቸዋል የሚል ነው። ይህንን ተፍሲር ሱረቱል አልአዕራፍ የዘረፋዎች ምዕራፍ 8 ቁጥር 1 ላይ ያለውን የዚሁ ሰውዬ ቁርአን ነው። በነገራችን ላይ ሼክ መሐመድ ዘይን የጻፈውን ቁርአን ነው። ካያችሁት ሱረቱል አልአዕራፍ ማለት ነው የዘረፋዎች ምዕራፍ ቁጥር 1 ተፍሲሩን ስትመለከቱ ለምንድን ነው የዘረፋዎች ገንዘብ የአላህና የመልእክተኛው ነው የሚለውን አልሱዩጢና አልዋሂዲ ሲያብራሩ እንዲህ ይላል። በጦርነት ከተማረኩ ገንዘቦች ምዕራፍ ይላል። አሁን ወጣቱ በምን ያህል ነገር ምን አይነት ተስፋ ሲያገኝ እንደሚነሳሳ ለማሳየት ያህል ነው። በጦርነት ከተማረኩ ገንዘቦች ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ። ይህ ምዕራፍ በሙሉ የወረደው በበድር በዘመቻ ላይ በተማረከው ንብረት ምክንያት ነው አለ። የበድር ዘመቻ ዕለት ነቢዩ መሐመድ ከጠላት ጦር አንድ ወታደር የገደለ የሟችን ልብስና ትጥቅ ይሸለማል። ምርኮም እያመጣም ከምርኮ የሚገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረታታል በማለት ሲያውጁ አለ ነቢዩ መሐመድ ሄዳችሁ ተዋግታችሁ የተዋጋችሁትን ሰው ንብረት ለራሳችሁ ትወስዳላችሁ በማለት ሲያውጁ ወጣቶቹ የሙስሊሙን ሰራዊት ሞራላቸው ተነሳሳና ወደ ጦርነት ዘልቀው በመግባት ጠላትን መግደልና መማረክ ላይ ተረባረቡ ይላል። በደንብ አስተውሉ። የወጣቶቹ ሞራል የተነሳሳው ምን ሲባሉ ነው? እናንተ እኮ የዘረፋችሁትን ገንዘብ ወይም ደግሞ የያዛችሁትን የማረካችሁት ገንዘብ እናንተ ናችሁ የምትወስዱ ሲባሉ ይሄኔ በሞራል ተነሳሱና ወደ መግደል ተረባረቡ ማለት ነው። አሁን የመጀመሪያውን ቪዲዮ ካያችሁ ለጂሃድ ሲያባብላቸው እናንተ እኮ የሆረ ላይን ሴቶች አሏችሁ እንዲህ ያሏችሁ በማለት ለወንዶች ተስፋ እንዳላቸው ይናገራል። እኛ ሴቶች ምንድነው ተስፋችን ብለው የጠየቁበት ፖይንት ምንድን ነው? እነዚህ ወጣቶች ራሱ በዘመኑ የነበሩ ወጣቶች እንኳን ወደ ጦርነት ሲሄዱ የሚሰጣቸው ተስፋ ምንድን ነው? እናንተ እኮ ከሞታችሁ በኋላ ሴቶችን ትሸለማላችሁ፣ እዚህ ምድር ላይ ያለው ነገር እኮ ሁሉ ነገር በጀነት አለ፣ ችግር የለም የሚል ብልጭልጭ የሆነ ተስፋ ማለት ነው እየተሰጣቸው ነበረ ወጣቱም የሚዘምቱት። ይህንን ነገር ስታዩት ከሰው የመነጨ እንጂ ከአምላክ ያልሆነ እንደሆነ ከሼኩም ንግግር እንመለከታለን። ምክንያቱም ነቢዩ መሐመድ እንደው ለጂሃድ ሲወጡ ተስፋ ብሎ የሰጣቸው ለወንዶቹ ምንድን ነው ይላል ራሱ ሼኩም ሲናገር እንደው ሴቶች የሆረ ላይን ሴቶች አሉ የሚል ነው። ይህንን የቁርአን ስትመለከቱት ደግሞ እነዚህ ወጣቶች ሆ ብለው የተነሱት እና ሞራላቸው የተነሳሳው በምንድን ነው? ገንዘብን ዘርፋችሁ ለራሳችሁ ትወስዳላችሁ፣ የማረካችሁትን ገንዘብ እርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አሳወቅናችሁ እንዳለው ይሄ በብልሃት የተፈጠረ ተረት እንደሆነ ይቅርታ አድርጉልኝና ለአማርኛ ሰዎችን የመሸንገል አይነት ሰዎች ተስፋ አድርገው ይሄንን ነገር ወደሚፈልገው ዓላማ እንዲሄዱለት የተደረገ እንጂ አምላካዊ መገለጥ እንዳልሆነ ግልጽ የሆነ አስተምሮና ግልጽ የሆነ ከሼኮቻቸውም አነጋገር የምንረዳው ከተፍሲሮቻቸውም ከቁርአኑም እንደተረዳ ነው ማለት ነው። ይሄን ለማሳየት ነው። ቃለ ሕይወት ያሰማልልን ነበር። እናመሰግናለን ስላደረጋችሁት አሁን መተኛት ትችላለህ። አኪ ዮአዲም ጠፍታ። እናመሰግናለን። ዮአዲ ጠፋ። እናመሰግናለን። እግዚአብሔር ያክብርልን እናንተንም። እንግዲህ ሰው ጋይዝ ዛሬ ስለዚህ ያየነው የተስፋችን ላይ ነው፣ የወደፊት ተስፋ ላይ ነው የተወሰነ ያወራ ነው። ቀጣይ ጌታ ቢረዳን ደግሞ የዚህ አይሻ ምናምን ጉዳይ ላይ ከበቤታችን ጋር የምንጻጻፍ ነገር አለ ወይ የሚለውን ለማየት የምንሞክር ይሆናል። ለዛሬው ግን ይበቃናል። እናንተ ሰዎች ሰላም እደሩልኝ ምናምን። መልካም አዳር።